በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ከሁላችን ጋር ይሁን። እንዴት ናችሁ? ደህና ናችሁ? ፓርቲቱ እንዳይረዝምባችሁ ብለን መተናል። ፓርቲቱ ጋንጃው ላይ ነው ያቆምነው። ጋንጃው ፓርት ዋን ያለቀው እንዴት ጀመርክ እንዴት ያቆምክ የሚለው ጋር ነበር። ከፍልሰታ ጾም ሁሌ እንደመጣው ሙስሊም ሴት ነኝ የሚያጋጥመኝ ወይም ከሙስሊም ጋር መዘሙተው እንዳለ ነው። እስኪ ከዚያ በመቀጠል በይሁ እንዴት ቀጠልክ? ማለቴ ለስንት ዓመት ገዳም? አሁን 2 ዙር ሄደ ነበር። ከዚያ በኋላ የሄድክበት ገዳም አለ? ከዛ በኋላ አይደለም ሄጄ አላውቅም። በጣም እሱ መንፈሳዊ ኮንኩ በኋላ ነው የመጨረሻ ሁለተኛው ላይ በቃ እንትን አልኩኝ። ከዛ ከመጣው ጋንጃው አስጠላኝ። ያው ጋንጃ ቢያጨሱ ሰዎች ምናምን ቀየርኩ። ከዛ መቃም ብቻ የሚጠቀሙ ሰዎች ጋር ምናምን መሆን ጀመርኩ። በፊት ቅመን ጋንጃ አጭሰን ወይ ቤት እንገባለን ወይ መጠጥ ቤት ነበር የምንሄደው። ጋንጃው ከቆመ በኋላ ግን ቅመን ወደ ቤት እንገባለን ወይ ደግሞ መጠጫ ካለ እንጠጣለን። እንደዛ ነው። በእነዚህ አይነት ሁኔታ ላይ ሆኖ ነው የኖር ነው። አዎ በእነዚህ አይነት ሁኔታ ላይ አመታቶች አሳለፍኩ። ብዙ ጋንጃውን ትቼ ማለት ነው። በጣም ብዙ ሰው ይደነቅ ነበር። እንዴት አቆምከው ምናምን ይል ነበር። ጋንጃ 8 ዓመታት ትቼ ማለት። ከዛ በዚህ ሁኔታ ላይ ሆኜ ትንሽ ያው ልጆኜም ጋር ይሰራ ነበር ምናምን አልኩሽም። ሙያው ነበረኝ። አንዳንዴ ሄዳለሁ እሰራለሁ። ልክ ደሞዝ ስቀበል እኔ ማታ ቅዳሜ ወይ ጨፍራለሁ ወይ እንትን እላለሁ ምናምን። እሑድም እንደዚህ ደክመኛል። ሰኞ ቀራለሁ ስራ ብዙ ጊዜ። እንደው ማዘርጋ እየደወለ ራሱ ያኛው ባለፈው ያልኩሽ እየደወለ ኧረ ስራ ትተውብኝ ቀረም ነው ይላል። እና በእንደዚህ አይነት ሁኔታ ስራ ጀምራለሁ አቆማለሁ፣ ስራ ጀምራለሁ። ያው ሙያም ነበረኝ ጎበዝ ነበር። እንደዛ ሁኔታ ላይ አሳልፍ ነበረ። ከዛ አስጠላኝና ፀጉር ቤት ተማርኩ 2001 ላይ የሴት ፀጉር በቃ መማር አለብኝ ብዬ። ለምን ከኛ ጋር ከሚቀም ልጆች ውስጥ አንዱ ፀጉር ይሰራ ነበር። ከዛ እሱ ሮብ ነው እረፍቱ አብሮን ምናምን ይቅም ነበር። ስለ ፀጉር ምናምን ሲያወራ ለምን አንማርም ምናምን ተባባልን። 3 4 ነው ምናምን። ከዛ ተማርን። በዛ ሰዓት ላይ ግን አጨስ ነበር ጋንጃ መሰለኝ የተማርኩ ሰዓት። ከዛ እሱን ተማረን። ትምህርት ቤትም እንደዚህ ያው ትንሽ እንረብሽ ነበር። ጋንጃው ምንም አለ። ያን ትምህርት ጨርሰን ክፍለ ሀገር የተወሰነ ጊዜ ሐዋሳ ሄጄ ነበር። የተወሰነ ሰራው። ከዛ ቆምኩት እሱ። ከዛ በመሃል ነው ገራዡንም ይሄንንም እያልኩ ብቻ ገንዘብ ለማግኘት ብዙ ስራ ሞከር ነበር ለሱሱ ማለት ነው። መርካቶ ሁሉ ገብቻ ቃለው። ሸራተራ አናጎታለኝ የሚሰራ እሱ ጋር ገብቻ ቃለው። እዛ ጫማ ምናምን እንደዚህ ይሰራልና እያዞርኩ ሁሉ ሽጫለሁ። በቃ ጠዋት ማታ ላይ አማከለ ብዙምታ በኋላ ነግራቸዋለሽ። ከዛ ጫማን ሰብስቦ ይሰጠኛል። በደርዘን ነው እሱ የሚሸጠው። ለክፍለ ሀገር ምናምን ነው የሚልከው። እሱም ማከፋፈያ ነው። ከዛ እንደዛ ቀበለውና እኔ የመጀመሪያ ቀን ነው ዝም ብዬ ሰው ሞክሮት ትንሽ ጎበዝ ነኝ እንደዚህ አይነት ነገር ሽጪ ስመጣ ጎበዝ ምን አለኝ። በቃ የምትፈልገውን እየወሰድክ ሽጣል። ተከፈተል። በቃ ተመቸኝ። ከዛ እያዞረን አንድ ልጅ አለ ከሱ ጋር። እሱም አጋጣሚ ስራ ሌላ ሙያ ያለው ስራ ግን አጋጣሚ ስራ አቁሞ ነበር። ከሱ ጋር እያዞረን መሸጥ ጀመርን። ከዛ ምን እናደርጋለን? ጠዋት እንነሳለን። አብዶ በረንዳ የሚባል አለ እዛ ጫተራ አረካሽ ነው። ገለምሶ በዛ ሰዓት 6 ብር ምናምን 10 ብር 15 ብር እንደዛ እንደ ጊዜው ነው ሂደቱ ተሸጠው። እሷን ጠዋት የጀበና እንቀማለን። የጀበና ይባላል ጠዋት የሚቃመው ጫት ስማለው። እሷን እንቀመና ልክ 5-6 ሰዓት ሲል በምርቃና በቃ ከተሞን ዞረዋልና በኤርገንዶ እየዘረ እሱ በዛ ሳይድ ይሸጣል፣ በዚህ ሳይድ እየሸጠ ከዛ ሽጠን ትርፋችንን ማታ ደግሞ እንጠጣበታለን። በቃ ለሱሳችን ተመቸለ ይሰራ። ከዛ እንደውም የሆነ ጊዜ ላይ ሙሉ ለሙሉ ሽጨው ብሩን ሳልሰጠው እንትን አልኩና ሙሉ የሱንም አጠፋ ነው። ቃምከበት? ጠጣበት። ያኔ እንደውም ማዘረን ደንብ ጨለል ይባላል። ያው ደንብ አስከባሪ የለ ወሰዱብኝ ምናምን ብዬ አስከፍያት አውቃለሁ በውሸት። አንተ ግን ሸጠቅማ? ለምን ያው ድጋሚ አይሰጠኝማ። አሁን ሙሉን ካልከፈልኩ የምታወጪበትን እኔ አሁን ትርፉን ነው ማጠፍ የነበረው። ሙሉን አጠፋው።
ብሩን ሳከፍለው ያወጣው። አዎ በእንደዚህ አይነት ሁኔታ አለፈ። ተቀበልካት ነው? ያው ደንብ አስከባሪዎች ወሰዱብኝ። ሙሉ የወስዱ ነበር የህገወጥ ነጋዴ ምናምን እየቀመጡ ነበር። በዛ ሁኔታ ላይ እሱም ስራውም ቀረ። ከዛ ወደዛ ወደዚህ እያለ በቃ እየተፈላለጠን መቃም ጀመርን እና ያው ፀጉር እንደተማርን ማለት ነው። ከዛ በኋላ ፀጉር ቤት ደግሞ ገባው። አንድ ፀጉር ቤት የሚሰራ ልጅ አለ እኛ ሰፈር ፀጉር ቤት አለው። እዛ ለመጠጣት ወይ እንደዚህ ብቻ አንገናኝ ነበር ሰፈር ላይ እና እናወራ ነበር እንደዚህ ሆነ። ከዛ ያው ለዋል አንተ ጋር ስለሆንሽ ይዋል ምናምን አለኝ። ከዛ እሱ ጋር መዋል ጀመርኩ። ፀጉር ስራ ተምረህ ተበቃው ደግሞ? አዎ ተምሬ የተወሰነ ጊዜ ሰርቼበት አቁሜ ምናምን እንደዚህ ሱሱም ላይ በቃ የጋራዡንም ስሰራ ፀጉር ቤትም ስሰራ ጫማውንም ስሰራ በቃ የሆነ ገንዘብ የሚያስገኝ እኮ በመሀል በኩል እንቀሳቀሳለሁ። ለሱሱ ካለበለዚያ ከባድ ነው። የሱስ ብር ማግኘት ከየት ይመጣል? ካለበለዚያ ወይ መስረቅ አለብሽ ወይ ደግሞ የቤት ዕቃ መሸጥ አለ ወይ ስልክሽን ትሸጫለሽ። ብዙ ነገር አለ። ስልካችንን እኛ ብዙ ጊዜ ሽጠን አውቃለሁ። ከዛም ያለፈ ዕቃ ትሸጫለሽ ሁሉ በጣም ሲከፋ። ካለበለዚያ ያ እንደዚህ አይነት ህይወት ነው የሚሆነው። ያለ አማራጭ በቃ እንደዚህ አይነት ነገር ላለመስራት የግድ መንቀሳቀስ አለብሽ ለሱሱ። ካለበለዚያ ከባድ ነው። የዘማል ቤተክርስቲያን መሄድ መሳለም ቅዳሴ ቤተክርስቲያን ዝም ብሎ ጧት አማኑኤል የሚባል ቤተክርስቲያን አለኛ ቅዳሴ ምናምን አናውቅም እኛ። ሮባር ምናምን የሚባል የምናውቀው ታሪክ የለም። ስልት በላል ሮብም አረብ የተገኘው ነበር። አዎ እንደዚህ አይታወቅም እኛ ጋር እንደዚህ የለም። ፍልሰታ ናት በቃ። እሷም ያቺን 2 ዓመት ምናምን ነው የጾምኳት 3 ዓመት ምናምን እንደዛ ገዳም ሄድክ ይሰማ። እና ጧት ግን አማኑኤል እንሄዳለን። አውሰኛም በነበረኝ ጊዜ ጸበል ጠጥተን ምናምን መተን ያው ጸበልም ተጠለሽ ጧት ዝም ብሎ በኩባያ ጫት አድርሰህ ጸበል ጠጥተን እኮ ምግብ እስኪደርስ ሲጋራ ማጨስ ስላለብን ግርግዳ አፈር እንቀምሳለን ጸበሉ እንዳይነቀው ብለን። ከዛ ላይ ከጸበል እንደመጣን ዞር ብለን አጭሰን ምናምን በቃ ኖርማል ነው። አፈሩ ምንም ይሆን የሆነ ጊዜ እንደው ጠዋት ተነሳውና ጸበል አፈሩ ምንም ይሆን ከመጀመሪያ ያው እንደ ምግብ ነው የሚቆጠረው ማለት ጸበሉ ላይ ሲጋራ ላለማጨስ እኮ ነው። ወይ አብስ ገበርኩ አፈሩን ማቀመሽ እንደ መግደፍ ማለት እኮ ነው። በቃ ጸበሉ ተጣጥቼ ሲጋራ ላለማጨስ አፈር ቀምሳ አፈር ትቀምሽና ከዛ ገደፍኩት ያለሽ በቃ ማጨስ ነው እንደዛ። እና የምናጨስበት ቦታ አለ የምንገናኝ በቃ እዛ ጋር ሲጋራ ባይኖርሽ እንኳን ሲጋራ የሆነ ሰው ሊያጨስ ይችላል። እዛ ቦታ ጋር ሲጋራ የሚፈልግ ሰው ይመጣል። ያኔም ርካሽ ነው። ስሙኒ ምናምን ነበር አንድ ሲጋራ 5 ሳንቲም እንደዛ 50 ድረስ ነበር። አንድ ብርም ድረስ አከየ ሆነ። በዚህ ሁኔታ ላይ ሆነን ነው ስራ ገባው። ከዛ ውዬ መምጣት አይ በቃ ዝም ብሎ እንደ መዋል ምናምን ያው ገና ብዙም አይደል ፕሮፌሽናል አይደለውማ ሙያው አለኝ። ግን ያው አለ አይደል ዝም ብሎ በቃ እዛ ሲሰሩ እያየው ምናምን እንደ ፕራክቲስ ማለት ነው። ከዛ ውዬ መገባበት አገኘው። በቃ የሻይም የተወሰነ ብሱም የሆነ ብር ሰጠኛል። በሳምንት አንድ ያረኩት ሱሱን ማለት ነው። እረፍት ነበረኝ። ለምን ከሰኞ እስከ እሑድ ነው ስራው። ማክሰኞ ወይ ሮብ ነው እረፍት። ያኔ ማክሰኞ ነበር መሰለኝ እረፍት። በቃ ኩል ሙድ ደግሞ ማካሄድ አለብኝ ካሁን በኋላ ሱሱ ምናምን። አሁን ድሮ ተሯሩጠን ነው መንቀመው ምናምን፣ አሁን እስኪ እየሰራን እንቀም የሚል ፍልስፍና ውስጥ ገባለሁ። ከዛ ማክሰኞ ነው እረፍቴ። ማክሰኞ ብቻ ነው የምቀመው። ሲጋራ ግን ከሳምንት እስከ ሳምንት አጭሳለሁ። ጠዋት ቁርስ ስበላ የሆነ ሰዓት እየወጣ አጭሳለሁ። ግን ጫት የእረፍት ቀን ብቻ ነው የምቀመው። ያኔ እረፍቴ ፏ ብዬ ምናምን ትንሽ ብር አለች። ያው ደግሞ አሁን ሰው ይሰራል ሲባል ያከብርሻል። ሰው በባህል ስራ አለ። አሁን ሰፈር ውስጥ እየዋልሽ ኪስሽ ውስጥ 1,000 ብር ይዘሽ ስራ ያለው ሰውዬ በሳምንት 200 ብር 300 ብር ነው ደሞዙ። አንቺ እየጋበሽው ግን ሰው እሱ የሚጋብዝሽ ነው ይመስል። ሰላም ራሱ ሲሉሽ እኔ ጋባዥ ሆኜ ተጋባዡ ስራ ስላለው ብቻ ሰላም ነው ብለው እኔ ሰላም ሳይሉኝ ዱርዬ ነው። እና ያን ሳይ ለካ ስራ ያስከብራል። በቃ ውዬ መግባት አለብኝ ማለት ነው ብዬ አሰብኩ። ለምን ገንዘቡ ቢኖርሽም ሰው ኪስሽን አይ 20 ምናምን 20 አካባቢ ላይ 20 ምናምን 24 እንደዛ ዘጠና ምናምን ሆኖ ነው 20 ምናምን አይደለም እድሜ ነው 20 ላይ እድሜ 24 22 23 24 እንደዛ ከሆነ
እዛ ቃይ ወይ መግባት አለብኝ። ገንዘብ እኔ ይዤ ሰው ካላከበረኝ ስራ ያለውን ሰውዬ ምንም ሳይኖረው እሱን ካከበሩት ስራ ነው ማለት ነው ከገንዘብ በላይ ቢያስከብረው ብዬ አስቤ በቃ ቀጥ ብዬ መስራት ጀመርኩ። ከዛ ሙያ ለመልመድ ምናምን ትንሽ ፈጠን እላለሁ። ተፍ ተፍ ማለት ጀመረ ምናምን በሳምንት አንዴ እንደኩል በቃ ሻወራችን ወስደ ምናምን እንቀማለን። ያው ዝሙቱም ሱሱም እንዳለ ሆኖ ግን ይሻል ነበር ከበፊት። በዚህ ሁኔታ ላይ ሱሱም ሙያውም እያደገ መጣ፣ ተፈላጊነቱ መጣ። ፀጉር ቤት ላይ ሙያ በጣም ጎበዝ እየሆነ መጣ። ገንዘቡም አሪፍ ማግኘት ጀመርን። በደንብ ብር መምጣት ጀመረ። ስራ በጀመርኩ በሆነ አመት ላይ ኮንዶሚኒየም ደርሷት ማዘር ወደዚህ ስትመጣ እኔ በቃ እሷ ጋር ለመምጣት ለስራው ትንሽ ስለሚርቀኝ ቤት ልከራይ፣ በዛውም ለሱሴ ይመቸኛል። አሁን ውጪ ማድረበት ቀን በዛ አልጋ እየከፈልኩና አልጋውን ለአልጋ ማውጣው ብር ሲደመር ቤት መከራየት ይችላል ብሩ ከዛም በላይ ነው። ከዛ ለምን ቤት አልከራይም አልኩና ቤት ተከራይም። ከዛ ፍራሽ ነው የመጀመሪያ ቀን እና ቲቪ ነበር። ድሮ ፕሌይስቴሽን አጫወት ነበር ድሮ ሰፈር ላይ ያለው እሷ ማጫወትባት ቲቪ ነበረች። እሷን ይዤ የገባው አረብ ዲሽ ምናምን ገዛው ፍራሽ አድርጌ አንድ ክፍል ቤት ተከራየ። ከዛ ተመቸኝ በቃ ማታ ላይ በጣም እንትን እንደልብ ሆነ በቃ ያውኛል ያውኝም ቀር በእንደዛ ሁኔታ ላይ ቀጠለ። ከዛ እንደዛ እየሆንን ሱሱም አደገ፣ ሙያውም አደገ፣ ገንዘቡም አደገ፣ ሁሉ ነገር አደገ። እንደ አዲስ ፀጉሬ አደገ። ፀጉሬም ራሱ እና ታምኔቱ ላይ በፎቶ ታስገቢላቸዋለሽ። እዚህ ጋር ነው የሚያክለው ፀጉሬ ራስታው በጣም ትልቅ ሆነ እና እኔ በእድሜም በገንዘብም በሙያም እያደኩ መጣሁ ማለት ነው። ያው ሱሱም በዝሙቱም በሱሱም እያደኩ ማለት ነው። በዚህ ሁኔታ ላይ ሆኜ የሆነ ሰዓት ላይ ምን አረኩት? ያው ተፈላጊ ስትመጪ ስራ ላይ ምናምን ጎበዝ ስትመጪ እንትን ሲደብርሽ ምናምን አለ እስኪ ትንሽ ልቃም አይነት ደግሞ መጣ። በሳምንቱ ቀረና እዛው ሰው ከአክሰስ እስኪወጣ ድረስ የሆነች ቦታ ፕሌስ አዘጋጀና እዛ ትንሽ እየቃሙ መጠበቅ፣ ሲደወልልን እየተግሞጠሞጡ መውጣት ምናምን እንደዛ ቀስ እያለ ተለመደ። እዛው ስራው ቋሚ ሲሆን በዛው ከአመታቶች በኋላ ማለት ነው። ከዛ በቃ እየለመድ ነው እንደ አዲስ ሱስ ሆነና በቃ ጠዋት ከቤት ስመጣ ገባለው ስራ ቦታ ሰዎቹን ያለው ቁርስ በላለው የጀበና አቅማለው እንደ ድሮ ሆነ። ሳምንቱ ሙሉ ሆነ። ጫቱ ተፈቀደ ምንም የሚከለክለን በቃ እየቃምኩኝ ሲደወልልኝ ቅርብ ነው ተግሞጦቼ ምናምን ስራ ገባለሁ። እንደዛ እየገባው እየሰራው እየገባው ሱሱን እንደዛ አረኩት እና ወጪም በዛው መጠን በቃ ሳጥናዬን ለካ ሊደፋኝ እያዘጋጀ ነው። በስተመጨረሻ በቃ ጧጧፍኩት ሱሴን እንደ አዲስ። በቃ ጠዋት መቃም ነው፣ ከሰዓት መቃም ነው፣ ማታ መጠጣት ነው። እንደዚህ ሆነ። ክለብ ገብቶ የባሰ በቃ ጨብሶ ጠዋት ላይ ስራ መግባት ነው። የመጨረሻ ኩል የሚባለው ስርዓት ያለው ህይወቴ ቀስ እያለ መስመሩ እየጣሰ ነው። በመሃል ከኔ ጋር የሰሩ የነበሩ ልጆች ገንዘባቸውን አጠራቅመውናል፣ የራሳቸውን ከፍተዋል፣ ሀብታም ሆነዋል። እኔ ግን መልሼ እየወረድኩ እኔ እንደውም ከነሱ የተሻለ ገንዘብ አገኘ የነበረው ሰውዬ፣ እነሱ ግን እኔ እዚህ ጋር ስጃጅ አልበሱስ እነሱ በቃ ለካ አምልጠዋል። የሆነ ሰዓት ሰባለን እኔ ምንም የለኝም። በእነዛ ነው ሁኔታ። ከዛ ጭራሽ እንደውም በቃ በየቀኑ ከምቀም ለምን ጋንጃ ደግሞ የሚያጨሱ ሰዎች አገኘው በመሀል ስራ ላይ ማለት ነው። ከዛ ፓፍ ትንሽ ሲባል ምናምን ጭራሽ ፓፍም እያልኩ ስራ መግባት ጀመርኩ። የተወሰነ ጊዜ ነው በርግጥ እሱ ጨብሼ ምናምን የሆነ ጊዜ እዚህ ጋር እንደውም ፈንከት አለብኝ አይደለም። ከዛ በፊት ኮሮና መጣ እንጂ ኮሮና ሲመጣ እኔ ተከራይቼ ነው የምኖረው። የዛ ሰዓት ደግሞ ደግነቱ እቁብ ደረሰኝ። ልክ ኮሮና ውጪ ላይ ሰው እየገደለ ነው ተብሎ እኛ ሀገር ለሳምንት ሆናው ተዘግቶ ነበር ስራ። የዛን ታይም ላይ በእቁብ ደረሰኝ ብር እነሱ ስራዎች ምናምን መዘጋት አለባቸው ምናምን ተባለ። ከዛ እቁብ አለ እጄ ላይ ቤት መቀየር አለብኝ፣ ሆቴል መግባት አለብኝ። ከዛ ሆቴል ጠየቁ። ክፍል የሚያከራዩ የለም። በዛ ሰዓት ላይ አንዱን ክፍል 200 ብር ነበር የሚያከራዩት ሆቴሉ ማለት ነው። አይደለም በቀን ሽንት ቤትና ሻወር አለው 200 ብር ነበር ለአንድ አዳር። 300 ይሁን 200 ብር ነበር። ከዛ ሰውየው አጋጣሚ ቦታውን ተከራይቶት ስለሆነ ኮሮና ገብቷል፣ ስራ ቀዝቅዟል፣ ሊከስር ነው። ስለዚህ ክላሶቹን አብዛኛው ኤርትራውያኖች ተከራይተውት ደላላ ቤት ፈልጋለሁ ስለዚህ ሲለኝ ተመቸኝ ሆቴል። ለምን ምግቤንም እዛ በላለሁ፣ መጠጤንም እዛ ጠጣለሁ፣
አገሪቷ በተዘጋ እጄ ላይ ብር አለ ችግር የለውም ብዬ ገባሁ። በቃ ለአንድ ሳምንት ተዘጋ ስራ። በጠዋት ሞተር ነበረችኝ በቻርጅ የምትሰራ ሞተር። ጠዋት ጫት ፍለጋ ሰልፍ ነው። እኔ በሞተር እየሄድኩ ጫቴን ገዝቼ እዛው ይቃማል እዛው ጠጣለው ምናምን። ከዛ ተከፈተ ስራው መልሰን እንትን አልን። በቃ ማክስ ይደረግ ነበረ። ማክስ ግዴታ ነበር። ተመቸኝ። እኔ በቃ ከጫት ቤት ማክሴን ልክ ስወጣ ድሮ ተግሞጥምጬ የምገባው አሁን ተግሞጥመጥና ማክሱን አረጋለሁ። ማንም ያይማ። በዚህ ሁኔታ ላይ ዘለኩ እዛ ሆቴል ማለት ነው። ከዛ በእንደዚህ አይነት ሁኔታ ላይ ሱሴም እየባሰ ነው። ጋንጃም ጀመርኩ እንደ አዲስ። በቃ የሆነ ጊዜ እየጠጣው ድሮ ልምዱ ስለነበረኝ ምንም አያረገኝም ነበር። የሆነ ቀን እየጠጣው ካፍዬ ራሴን መቆጣጠር አቃተኝ። ከአቅሜ በላይ ለጋብዛቸው ሂጂ ሰዎቹ እኔ በቃ ራሴን ሰክሬ ማለት ሰውነቴን ማዘዝ አቃተኝ። ምን ያርጉት አለ በቃ እናድርስ ብለውኝ ቤት ይዘው ይመጡ። ከዛ ማይሆን አይነት ሁኔታ ላይ ሲሆን በቃ አይ ነገር መልሶ ደግሞ እንትን ላይ ነው ብዬ በቃ ጋንጃ ይቀር ደግሞ ብዬ ወደ በርጫው የሆነ ጊዜ እንደውም ጥምቀት ሊመጣ 1-3 ቀን ነው 4 ቀን ሲቀረው ጠጥተን ምናምን እየገባው እኔ ከሰው ጋር ነበር። አንድ ሴት ነበረች እንደውም ከአንድች ልጅ ጋር ነው እዛ ጎተራ የሚባል ሰፈር። ከዛ ማታ ላይ በራይድ ተጀምሮ ነበር። ያኔ ራይድ ተጀምሯል። አዎ ከዛ መተን በር ላይ የሆቴሉ በር ላይ የምገባበት በር ላይ ሰክራለች ልጅቷ። ከዛ በቃ ዝም ብላ አልወርድም ወርዳለሁ ምናምን ስትል ብቻ ሰክራለች። ልትወርቅ ስትል ሊይዛት ስል ለካ ጋንጭሩ ነው ይመስለኛል ያለ እኔን ወደፊት ከጀርባ እንዲያርጉ በዚህ ወድቅና እንደዚህ ተፈነከተ። እዚህ ጋር ተዋሳደ እዚህ ጋር ደሜ እንደዚህ ከፈተ እንደዚህ። ከዛ በጨርቃ ስለ ጥምቀትን ተኝቻለሁ። ከዛ አንድ ሳምንት አሳልፌ በሰከረ ተነሳ በቃ ሳምንት ስራ አልገባሁም። በዚህ ሁኔታ ላይ ያለው ነገሮች በቃ ተበላሽተዋል ምናምን። ያው በቃ ስራ አለው ግን በቃ የሆነ ሰዓት ላይ ምንም የለኝም። በቃ አሁን እነዚህ እንዳጭሩ አሁን የ10-15 ደቂቃ ማወራው የአመታት ነው። ጓደኞቼ ምናምን አዎ አልፈውኝ ሄደዋል። ከፍተዋል፣ የፀጉር ቤት የራሳቸውን ከፍተዋል። ትልልቅ ቦታ ላይ ምናምን ናቸው። እኔ እዛው ነኝ በቃ ስነቃ። ለምን ክለብ እገባለሁ፣ እጠጣለሁ፣ ጫቱ አለ ምናምን ዝሙቱ አለ። ብዙ ብር ነበር እናጠፋው ማለት የምንቀየርበት የነበረው ማለት ነው። ይሄ አሁን ስራ ሙር ላይ ከመጣው በኋላ አሁን ሁለተኛው ፓርት ላይ ሰራንላቸው። ባጭሩ ነግራችሁ ብዙ ነው ሂደቱ እንዳይረዝምባችሁ ነውና ከዛ በዚህ ሁኔታ ላይ አንድ ከስተመር ነበረች፣ ፀጉሯን ሆና ቆርጣት የነበረች ፊልም የምትሰራ ልጅ ናት። ሰማል ትባላለች። በዚህ አጋጣሚ ካየችው እሷን እግረ መንገዴን ላመስግናት። ሰማል ትባላለች። ፊልም ላይ ምናምን ትሞካክራለች። ጎበዝ ናት እና ፀጉሯን ቆርጣት ነበር። ቆንጆ የቀጨን ልጅ ናት። ያው ከኔ ታንሳለች እና የሆነ ጊዜ ጠፍታ በስንት ጊዜ መጣች። እኔ ደግሞ ከካስኮታ ከጫት ቤት ነው ተጠርቼ ተግሞጥምጬ ምናምን አዩዋትም። ሰላም ነው የት ጠፍተሽ ነው ምናምን ስላት አያሙኝ ጸበል ገብቼ ምናምን አለች። ጸበል ምን ሆነሽ ምናምን ስላት እነዚህ መተት ምናምን አድርገውብኝ ጓደኞቼ በልብስ ምናምን አለች። ደግሞ እኔ እንደዚህ አይነት ነገር ይስበኛል። እኔ ወሬ ድሮውን ጫት ቤት ራሱ ብዙ ጊዜ ማወራው ወሬ እንደዚህ ነው። ስለ ኢሉሚናቲ ስለ 666 ምናምን አወራለሁ ብዙ ጊዜ። አረ እንዲህ የሚባል ለምን አይለኝ ነበር ሰው ማለት እኔ ራሴ እኮ የሰይጣናዊ ስራ ነው የምሰራው ግን እነሱ እንደዚህ እንደሚያደርጉ ሰው ጠንቋይ ቤት እንደሚሄድ ምናምን። ድሮ እኛ ሰፈር ጠንቋዮች ነበር 2 ጠንቋይ እና የእነሱ አዚም ምናምን እንዳለ እዛ የሚቀሙ ምናምን አውቃለሁ እንደዚህ ምናምን እና ወደደክበት አካባቢ ናቸው ሁለቱም ሙስሊምና ክርስቲያን ጴንጤዎች ነበሩ ጠንቋዮች ሴቶች ናቸው። አንዷ ጴንጤ ሆና 2 ልጆቿ አሜሪካ ሄደዋል ለልጆቿ ሰርታ። ያቺ ደግሞ ማናት አሜሪካ ሄደኛው በየሰው እንትን መኪና የኔ ነው ብሎ ሽጦ ምናምን የሱ ታሪኩ ብዙ ነው። የሷ ጠንቆላ ለዛ ሰራለት እና እንደዚህ አይነት ነገር ይስበኝ ነበር እንደዚህ እና ብዙ ጊዜ ጫት ቤት ምናምን ሳወራ እንደዚህ ስለ ኢሉሚናቲ ምናምን ከሌ በጠንቋይ እኮ በእንደዚህ ለጠንቋይ ሰግዶ ነው እንዲያረገው ምናምን የሆነ እንትኑ አለኝ ዝም ብሎ አለ አይደለ የመንፈሳዊ ሳሉ። ከዛ እንደዛ አስተለይ በተተደርጉ አሬዋክሽ ገረመኝ። እንዴት ሆኖ እንደዚህ ምናምን ከዛ ስንዴቶች ገዳሜ ሄጄ በጸበል በምናምን እንደዚህ ተፈወሰን። አጋጣሚ ቤተሰቦችም ላይ ያለው መንፈስ ተሳበ በሷ ላይ ማለት ነው። አዎ እና መተው ሁሉም ተፈውሰው አሁን መንፈሳዊ ሆነናል አለች።
ጭራሽ ቀሚስ አድርጋ መጣ ማለት ገርሙ። አጋጣሚ ደግሞ ልጅቷ ፊልሙ ላይ ብትኖርም አጋጣሚ ድንግል ናት። እንደ አጋጣሚ ሆኖ እግዚአብሔር ለካ ጠብቋታል እንደዚህ አይነት ሁኔታ ላይ ሳት በዚህ ሁኔታ ላይ በጸሎት በስግደት ለካ ጎበዝ ሆነው ምናምን የመጣችው ከዓመታት በኋላ ገርሞኝ እና መንፈስ የሆናችሁ በቃ ሙሉ አዎ እንደዚህ ሆነናል በቃ ምናምን ህይወታችንም እንደዚህ ሆኗል። ፊልሙን ምናምንም ትሰራለች ግን ትመርጣለች። ድሮ ዝም ብላው ፊልም ነበር የምትሰራው። በጣም ገረመኝ። እኔም እኮ እኔ የሆነ ነገር ተደርጎብኝ ይሆናል ይኸው እንደዚህ የኔ ላይፍ አሁን ራሱ ከጫቤ ነው የመጣሁት አልኳት። ሊሆን ይችላል ግን እኮ ጸሎት ብታረግ ይሆናለች። እንዴት ምናምን ስላት እንትን እንደውም አስታውሳለሁ ባርቶስ የሚባል ምን አይነት መጽሐፍ ልግዛ ስላት ባርቶስ ምናልባት እየሰማች ከሆነ ባርቶስ የሚባል ግዛለች የጸሎተ ባርቶስ እሱን ገዝተህ ጠዋትና ማታ ጸልይ ከቻልክ ደግሞ 21 ምናምን ስገድ ትንሽ እኮ ነው ቀላል ነው ስፖርት ነው በዛው አለች። ኧረ ምን ችግር አለው ምናምን ብዬ እሺ አልኩ። የዛኑ ቀን ማታ እንደዛ ተባብለን እኔ ሄድኩ ወደ ቤት። ያኔ ስመጣ ቤት ነበረ እየቃምኩ የነበረው በረንዳ ላይ ጓደኛዬ እየቃመ ነው እየጠበቀኝ። ልክ እንትን ስል ወጥቼ ነው በሞተር ደርሼ ሄድኩ። ከዛ የዛኑ ቀን እየቃመ ነው እሱ። ማታ ላይ አካባቢ ነው 12 ሰዓት ምናምን የተመለስኩት እኔ ከስራ 12 ሰዓት 1 ሰዓት ኦልሬዲ ጫቱ አልቋል። መጠጥ ለመጠጣት ነው። ከዛ እዛ ጋር ቁጭ ብለን የሆነ ስሜት ተሰማኝ። በነገራችን ላይ ፊልም ሊመስላችሁ ይችላል። አሁን የምነግራችሁ ነገር እግዚአብሔር ያደረገልኝንም ነው። ብዙ ጊዜ እንደውም ተናግሬው አላውቅም። እና ድራፍት መጥቷል። እዛ ሆቴሉ በረንዳ ላይ ነው ክፍል ጋር ነው ለካ እሷን አዋርቻት የዛኑ ቀን ያዋራኋት ቀን ማለት ነው። እሷን ያዋራኋት ይኸውልሽ ጠዋት ላይ ነው ወደ 4 ሰዓት ምናምን አካባቢ ነው እንደዛ ያለች ስገድ ብና ያለች። ከዛ በዛ መሀል ላይ የቃምኩ ምናምን ወደ ማታ አካባቢው ጫቱን ጨርሼ ቁጭ ብለን ድራፍትን ያው ስራዬን ጨርሼ የመጣውና ልጁ ጨርሷል። ድራፍት አዘን ልንጠጣ እና ሲጋራ ለኩሶ ምናምን ምን የሆነ ስሜት ተሰማኝ። ከዛ የሆነ በቃ ደስ የሚል የተረጋጋ ስሜት እንደውም ሰው ያማን ነበር ሁሉ እንዴ በማል እየተሳደበን አይነት ነገር ነበር። ከዛ ኧረ እኔ ክፉ ነገር ያወጣኝም አልሳደብም የሰው ሰው አልኩ። ይታወቀኛል ውስጤ ከላይ ላይ የሆነ ነገር ንቅል እንዳለ ማለት ነው። እና አጭስ እንጂ ምን ሆነ አልሆነ ይለኛል። ማጭስ አልፈለኩም፣ መጠጣት አልፈለኩም፣ ምንም አልፈለኩም። መተኛት ብቻ ነው የፈለኩት የዛን ቀን ማለት ነው። ምን ሆነ ምናምን ሲል ሲያስጨንቀኝ ሻምጣ ብዬ ሲጋራውን አጨስኩ ተቀብዬው እንጂ ጭራሽ አልፈለኩም። ለካ ስትነግረኝ ምን አለች? ምናልባት መንፈሳዊ የሆነ ሰው ይገባዋል። በሁለተኛው የዛኑ ቀን ማታ ቴክስት አድርጋ ነው እንጂ እህቷ ላይ መንፈስ አንዳንዴ እየመጣ ያድርና ይናገራል። መንፈሱ ማለት ነው ታስሮ ማለት ነው ያወራል እና ሰዎችን እንትን ይላል። በቃ እግዚአብሔር ለካ ለዚህ ነው ያዘጋጃቸው ሰዎች እንደዚህ እንደተደረገባቸው እንዲበረቱ ምናምን እንዲያርጉ ምናምን ሄደ መንፈስ ሳብ አውጣ ምናምን ይባላል መንፈሱ። እና ምን አለገችኝ 11 መንፈስ ነበረብህ አለች። 11ዱንም መንፈሱ አይደለም ከእቴ ጋር ካፌ ሻይ እየጠጣን መንፈሱ ድንገት ገባ እቴየው ቀየራት። ከዛ አቺ ጧት ያናገርሽው ልጅ ያጨበረው አለኝ አለች። ደነገጥኩ አለች። እሺ ያ ራስ ተው ማለት ነው ተልኬ ነው ሄደ ሳብ ተብዬ ነው መንፈሱ ሳብለት ማን ያለ እናትና ልጁ ናቸው ያሉኛል። በላና ያለውና ድንግል ማርያም ማለት ሄደ ሳብ ተብዬ ነው ሌር ነው ነውና። ከዛ እኔ ለካ እንደዚህ ብሏታል ዋላ ላይ ነው የምትነግረኝ። እሺ አልኳት ግራ ገብቶኝ። ፀጉር ቤት መጥቶ አለኝ ከኔ ጋር ከተነጋገረች በኋላ እንደውም ሲያስቀኝ ነበር አለች መንፈሱ ስቦ ከመጣ በኋላ ፀጉር ቤት ሲገባ ምናልባት ሰው ላይ አሁን እንዲህ ነው ባልልም ኃይለኛ መንፈስ ያለበት ነበር ፀጉር ቤቱና ደንግጦ ሁሉ መንፈሱ እንደተመለሰ ከዛ ገብቶ ከኔ ላይ ያለው መንፈስ ለካ ሳላቅ ሰዋል 11 ለና ነው ያ ስሜት የተሰማ። ታዲያ ማጨስ መቃብ አስጠልቶኛል። በቃ ልጁ ምን ሆነ ነው እንጂ ምን ይለኛል አልፈለኩም። ማጨስም መቃብም ማለት ነው። በቃ ንጹህ ሰው ጻል ልጅ ነው እንኩት በጣም ደስ የሚል ስሜት ተሰምቶኝ በቃ አሁን ሻወሬ ነው እንጂ ጸሎት አድርጌ ነው የምተኛው። እግዚአብሔር ካበረታኝማ በዚሁ ነው መቀጠለው ምናምን እያልኩ ነው ባወራው። ከዛ ምን ሆነሃል ምናምን እያለ ሲያስጨንቀኝ ካውሎ ሻምጣ ብዬ ተቀብዬ አጨስኩ። ያኔ ምን ሆነ ምን አለችኝ እዛን ሰዓት መንፈሱ መጥቶ ስቦልሃል 11 መንፈስ በስተት ሙሉን የሳበው
ከዛ በስተት ነው ብሎ አይነ ጥላዋን መልሷታል። ስለዚህ የበርታ ይስገድ ይጸልይ። ሌላው መንፈስ የሱሱ የምናምኑ ሁሉም መጥቷል። መተቱ እድሉ ሁሉም ተወስዷል። የአይነ ጥላዋን ተሰባ ነበር። ሳጨስ ተመልሳ ገብታ ይሆን ምን ይሁን አላቅም። እሱን አላቅም። ምናልባት ፈጣሪ ሙሉን አርጎ ሊፈውሰኛልና በኋላ ላይ እንግዲህ ሳጨስበት በቃ በይበርታ ነገር ነው። ከዛ አይነ ጥላው አለች ተመልሳ ገብታለች እሷ። ስለዚህ ይበርታ ይጸልይ። ኧረ ነው ችግር አለ 10ን ከቀነሳችሁልኝ ብዬ በአርቶስ መጽሐፌን ገዛው። በነጋታው ሻወሬን ወሰድኩ። ማታ ጸሎ የምቀመበት የነበረውን ክፍል ሲጋራው ወላ ምናምኑ በቃ ኮተቱን በሙሉ አወጣው ጣልኩ። ግድግዳ ላይ ስዕል ከቤተክርስቲያን ነው የመቤቴ እሷንም ከዛ ነው ያኔ ነው የገዛት። እናሳያቸው ወይ በኋላ ያታል ይዘሽዋት ነው አምጪ እናሳያቸው። እሷን ገዛው ከፍ አድርገው አታው አሷታ አታዝሩ አስተገለ እንጂ ይኸውላችሁ የመቤት ያለ ጸሎት ሲጀምር የገዛዋት ማለት ነው። ምን ይላል ከታይዘው ትውልድ ሁሉ ብጻት ይሉኛል ይላል አንኪስከ እና የእሷን ገዛው የሌሎቹንም ገዛው ዋረጋት ግድግዳ ላይ በፕላስተር ለጠፍኩ። ጸሎት ቤት ሰራ ማለት ነው። በቃ አንድ ክፍል ናት። ሽንት ቤትና ሻወር ነው ያለው። አልጋዬ እዚህ ጋር ነው። ከአልጋዬ ፊት ለፊት ግድግዳ ላይ ሆቴል እኮ ነው። ከጎን እኮ ክፍል ነው ያለው። ከዛ ምንጣፍ ምናምን አረኩ። እጣን ምናምን ሻማ ጧፍ ምናምን ገዝቼ መጣሁ። ከዛ ያቺን ባርቶስ ጠዋት ውዳሴ ማርያም እሱን እየጸለይኩ መስገድ ጀመርኩ 21 ከዛ ጠዋት ገብርኤል የሚባል ቤተክርስቲያን አለ ከኔ ስራ ቦታ ከታች መርቆሪዎስ አለ ገብርኤል አለ። እዛ ጠዋት ጸሎት አድርጌ እወጣለሁ። ጸበል ጾም ካልሆነ እጠጣለሁ። ፋሲካ ላይ ነው እንጂ ይሄው ሊሆኑ ረስቸው ይሄው ሊሆኑ ፋሲካ ገብቶ 15ቱን ቀን ቀሚያለሁ፣ ዝሙት ሰርቻለሁ፣ ጠጥቻለሁ ምናምን። ፋሲካ በገባ በ15ኛው ቀን ነው ይሄው የተፈጠረው። በሳምንቱ ወይ በ15ኛው ቀን። ስለዚህ እኮ ጾሙን ቀጠልኩት። ጾሙን በዛው ቀጠልኩት። እዛ እንግዲህ 15ቱን ቀን ስቅም ሮብና ዓርብ ስጋ ሰበላ ነበር። እሱ ሮብና ዓርብ እኛ እናቀመላለን። ከዛ በኋላ በቃ መጾም አለብኝ አልኩ። ራስታዬ እንዳለ ሆኖ ቤተክርስቲያን እያረጫለሁ። ከዛ እስከ 6 ሰዓት ጾማለሁ። ልክ 6 ሰዓት ላይ ምሳ በላለሁ። ዝም ብዬ ያው አመል አይደል እንደው ምንድነው ይባላል ከሴጣን ልማድን ፍራ የሚባል ነገር እኮ አለ። ዝም ብዬ አመል ስላለብኝ ሲጋራ አጨሳለሁ። ምሳ ሰዓት ላይ አንድ ጸሎት እያረኩ ማለት ነው። ከዚህ ያስጠላኛል። ስራ ገባለሁ። ማታም ደግሞ ራት ስበላ አንድ አጨስና ቤት ግን አላጨስም። ጸሎት ቤት ሆናም ስላለ ውጪ ላይ ረግጬ አፌን ተሞጥ ውጪ ምናምን ነው ገባ ጸሎት ስለማለት ፍራቻባል። ከዛ በዚህ ሁኔታ ላይ ያለው የሆነ ቀን የመጨረሻ ቀን ነው። ስንት ነው ጾሙ ሊያልቅ 1 ሳምንት ነው ምናምን ሲቀረው እዛው ጸበል የሚረጩ አባት አሉ። ያደለም የመጀመሪያ ቀን መስገድ መጀመርኩ። በሁለተኛው ቀን በመጀመሪያ ቀን እዛው ጸበል እየረጩ ና አሉ። አቤት መነኩሴ ናቸው። ጸበሌው ምንድነው? ጸጉር አይ የአዲስ አበባ ልጆች እንደው ምናምን አለ የክርስትና ሰው ሲሉ አላቀውም አልኳቸው። አላቀም ይዘሰ ከዛ ገብረ ማርያም ነው በቃ ካሁን በኋላ ሰባሉ። እሺ ሄዳውን ማርያም ጋር 24 ስገዳሉ። እሺ እጂ 24 ሰግደ መጣ ጎበስ በል በቃ በርታ። እቺን ጸጉር ደግሞ መላበላት ነው። እሺ ከዛ በዚህ ሁኔታ ላይ አጨሳለሁ። ጫቱ የለም፣ መጠጡ የለም፣ ሴት የለም። ያቺ ሲጋራት መሳሳትና ማታ ማጨሳት ነው። ከዛ እንደዚህ ሁኔታ ላይ ጾሙ ሳምንት ነው ምናምን ሲቀረው አይደለም ጾሙን ጨረስኩት እንጂ በዚህ ሁኔታ በዓለ ሃምሳው የፋሲካ ጾም አለቀ። ከዛ መጠጥም የለም ምንም የለም አይደለም። ጾሙ ሊያልቅ 1 ሳምንት ሲቀረው የመጨረሻ ጊዜ ላይ ምን አልኩኝ? በር ላይ እያጨስኩ ለቤቴ በቃ ይሄን ሲጋራ የመጨረሻ አድርግልኝ ነው ካሁን በኋላ እንዳላጨስ ብዬ ረግጬው ገባሁ። ከዛ ተግሞጥሙጬ ምናምን ገባሁ። ከዛ በኋላ ትዝ ብሎኝ የማያውቅም ሲጋራው አቆምኩት፣ ዘጋው ማለት ነው። ጸሎቱን ስግደቱን ግን እሰግዳለሁ ጧትና ማታ። ከዛ በዛ እየበረታው መጣው። ከዛ ለምን ንስሐ አልገባም
ለምን ንስሐ አልገባም? ከዛ እሷን አወሯት። እሷ ታበረታኝ ነበረ። በዚህ መሀል ላይ መንፈሱ በቃ እየበረታ እንደሆነ ምናምን ጎበዝ በርታ፣ ጸሎት መጽሐፍቶች ምናምን ትነግረኛለች። እና ንስሐ ልገባ አስቤያለሁ ወይ በጣም ደስ ይላል ምናምን መግቢያውን እሰጣለሁ አለች። እና የንስሐ ከቀሲስ መጽሐፍ ላይ አንስታ ይሁን እንጂ ንስሐ የሚጋባባቸው ኃጢአቶች አሉ ዝርዝር ወደ 50 ምናምን ይሆናል፣ ከ50 በላይ ስክሪንሾት አርጋ ላከችልኝ። ከዛ ላይ ቁጭ ብዬ የሰራሁትን ኃጢአት ስንበዘግብ እንዳለ በ50 ሊሞላ ምንም አልቀረውም። በወረቀት ገለበጥኩና ሄድኩና ንስሐ ልገባ ነው። እሺ ምን ሰርታል? ማንበብ ሲጀምር ገረማቸው። እሳቸው ጎበዝ፣ እንደዚህ ነው መሆን ያለበት። እያነበብኩ ይሄን አድርጌያለሁ፣ ይሄን አድርጌያለሁ፣ ይሄን አድርጌያለሁ ገርሟቸው፣ አይ ልጅ ግን ለማንም አልናገርብህም፣ እሺ ለማንም አልናገርብህም፣ አይዞህ ምናምን ጎበዝ። ዝሙትንስ እንዴት ያደርጋል? ለምሳሌ አንድ ዝሙት ሰርቻለሁና 2-3 ጊዜ ሰራ እኩል አይደለም አባቶች እንደሚናገሩትና ማን ቀረኝ ላይ ቆጠርካቸው ሴቶቹን እንድታስታውሱ። ሴት ምን ቆጥራለሁ? ዝሙት ሰርቻለሁ የሚለው ነው እንጂ በዝሙት ብቻ አይሆንማ። ከእና አልዘሙቻ ምንም የቀረኝ የለም። በቃ እንዳለ አሁን እዛ መጽሐፉ ላይ ያለውን በሙሉ ነው የነገርኳቸው ዝርዝር የሰራሁት። ይሄን ያህል ምን ይሄን ያህል አለ ይሄን ሴት ታስታውሳለህ? ሴቱን ራሱ ይሄን ያህል ምንም የለውም እኮ በቃ የዝሙት ጥግ ነው። በቃ በደንብ ያውቃሉ እኮ በቃ ይሄ ቀራይ ነገር የለም። ይሄ እኮ ዝሙት ቁጥር 1 2 ወይ ድንገት መሳሳት ሲሆን ይሄ ምን ዝሙት ስንቱን ውስጥ ትቆጥራለች? ይሄ ቆጠራል። ሁሉንም ነገር ነው የነገርኳቸው። ሁሉንም በቃ ምድር ላይ ያለውን ኃጢአት በሙሉ ሰርቻለሁ ያለውን እያነበብኩ ነው የነገርኳቸው። በጣም ገርሟቸው በል ከነገ ጀምሮ ለአንድ ሳምንት 24 ስገድ አለኝ። 24 ብቻ 24 በ24 ከተማርኩ ጥሩ ነው ብዬ 24 ሰገድኩ። በሳምንቱ ሄድኩ። እግዚአብሔር ይፍታሉ። በቃ አሁን እኮ መቁረብ ይችላሉ አልኩ። ዩቲዩብ ማየት ጀመረኝ ማለት ነው። ለመቁረብ ምን ያስፈልጋል? ፀጉሬ አልተቆረጥኩም ይዘሳል። ለመቁረብ አይደለም ከንሳው በፊት ነው እንጂ ፀጉሬን የቆረጥኩት ረስቼው። ከንሳው በፊት ራስታውን ራሴ ቆረጥኩት። ትልቅ ነው የቆረጥኩት ዕለት ስልኬን በሞተር ነጥቀውኝ ሄዱ። መሰረቅ ያንጭሩ ተናደው ሰው ገረመው። በጣም ብዙ ሰው ገረመው። ፌስቡክ እያንዳንዱ አሁን ያወራሁትን ሂደቶች ግን ፌስቡክ ላይ ፖስት አደረግ ነበር። በነገራችን ላይ ፌስቡክ ላይ የሚያውቁኝ ካሉ ገብተው ያዩት። ከመጀመሪያው ጭሰት ክለብ ዘፋኞች ጋር ሆኜ ስጋ ስበላ መጠጥ ቤት ስቅ ምናምን ራስታው እያለ እንዳለ ፖስት አድርጌያለሁ። ስቀየርም ፖስት አድርጌያለሁ። ያለ ስቆርጠው ቤተክርስቲያን ሲሄድ ሳነግስ ምናምን ያለው። ከዛ ስልኬ ተወሰደ። የራሱ ጉዳይ ሰርች አገኘዋለሁ አልኩ። በዛ ሰዓት የሆነች በር ሰብሰብ አድርጌ ድጋሚ ገዛ። ከዛ በዚህ ሂደት ላይ ሆኜ ነው ንስሐ የገባሁት። ከዛ ንስሐ ገባሁ። መስገድ መጸለያው እንዳለ ሆኖ በጣም ጎበዝ ሆንኩ። በቃ መጸለይ መስገድ ቤቴ በቃ በጣም ይገርመዋል። የሆቴሉ አስተዳዳሪ አቁመና የበረው ይለኛል። ለውጥ የገረመው እዛው እንደ ጫት ተሸክሜ የምገባ ልጅ በአንዴ ሲያልፍ ዕጣን ይሸተዋል ምናምን። እንግዲህ ሆቴል አይመስልም። እንግዲህ እዛ ከጎን ዝሙት እየሰሩ እኔ እዚህ ሰግዳለሁ። ግን ንስሐ ከገባሁ በኋላ መቁረብ አለብኝ ብዬ ዩቲዩብ ላይ ምናምን ትምህርቶች ማየት ጀመርኩ። ለአንድ ወር ምናምን አካባቢ አይቻለሁ ዩቲዩብ ላይ። ከዛ እነሱን እያየው ምን እንደሚያስፈልግ መቁረብ ምናምን ከካሁን በኋላ ምን ሁሉ ነገር አድርጌዋለሁ። በቃ ፈጣሪ እንደፈለገ ያርገኝ እቆርባለሁ። ለማንም አልተናገርኩም። ልክ ንስሐዬን ስጨርስ ልብሴን አዘገጃጀው ሄጄ እንደውም ዩቲዩብ ላይ ሰሞትም እንዳለ ሰው ቆርቦ የሆነ ነገር ሳይቀምስ ማውራት የለበትም የሚል ራእየ ማርያም ላይ ያነበብኩታል። እንደውም ሲኦል ገብቶ ምን አድርጎ ነው ስትለው ስጋና ደሜን እንትን ሳይል ተነጋግሮ ነው የሚለው። እንዲህ ማለ እንዲህ አልኩና የፋራ ነገር እኔ ደግሞ ብዙም አላቅልሽም። ብስኩት ትንሽዬ ብስኩት አለች የምትጠቀለል እሷን ገዛውና ጠቅልዬ መቅደስ ይዤ ብስኩቱን እንዴ ጋለው ከምገባ ይሻለኛል። የመጀመሪያ ኪሴ አረኩ ትንሽ ብስኩት ናት አረኩና ከዛ ቅዳሴው አልቆ ምናምን ያኔ በቃ መንፈሱም ስለተነሳ ነው መሰለኝ አልዝልም እንደሌላው በጣም ጎበዝ አልሰለችም ነበር። በቃ ቅዳሴ አልሰለችም፣ ስብከት አልሰለችም፣ ማንኛውም ነገር አይሰለችኝም። እና ደግሞ አልዝልም። ይሄ እንደሌላው ሰው መንፈስ ሲኖር እኮ ነው ምትዚው። እኔ በቃ ከላይ ላይ ስለተነሳ አይነ ጥላዋም ታስራለች፣ እሷ ታስራለች፣ ሌላው ተነስቶላል ነው የተባለው። እኔ ነኝ በቃ
ምንም ያዘል ነገር የለኝም፣ ግን በፍቅር ነው ማድረገው ሁሉ ነገር። ከዛ ቅዳሴው አለቀ፣ ቆረብኩ፣ ተመስገን አምላክ ያልኩና ቀስ ብዬ እዚህ መቅደስ ላይ በላም አሁን ጸበል ጠጥቻለሁ። ማንም እንዳያዋራኝ ጥንቃቄ ላይ ነኝ እኔ። ለምን አይምሮ ላይ ያለው ያ ነው። ስጋና ደሜን ወስዶ ምግብ ሳይቀምስ ምናምን የሚለው ሲኦል የገባው ለማርያም ሲነግራት። ስለዚህ በቃ እሱን ነው የምጠነቀቀው። መጨረሻ ላይ አባታችን ነው ይባል የለ በወዴ ነው ያልኩት። ላለመውጣት እኮ ነው፣ ካወጣው እንደ ንግግር ነው ብዬ አስቤ ልክ ከግቢ ስወጣ ቆስ አድርጌ ቁርስ አድርጌ ሰው በላው። ከዛ ዳቦዬን ገዛዛው ምናምን። ከዛ እየባነኩ ለከሰመታ የቅዳሴ ሙዋ ጠጥተሽ ችግር የለው በቃ እሱም እንደ መግደፊያ ነው። በዚህ ሂደት ላይ ከዛ ፖስት አደረኩ። እንደውም ፎቶ ተነስቼ ጉድ አለ ሰው ቆርቦ ነው እሱ ብሎ ያ እንግዲህ ወሮ በላ እንዴት ይቆርባል ተብሏል። ጉድ ተባለ በቃ ጉድ። እኔ ማንንም አልሰማም በዚህ ሰራ ሂደት ላይ ያለው እንግዲህ በዚህ መሃል መቁረብ ከጀመርኩ በኋላ ነው እንግዲህ ካንቺ ጋር የተገናኘ ነው እኮ። ቆየ ካንቺ ጋር 5 ዓመት 6 ዓመት ነው። 5 ዓመት ነው 6 ዓመት ይሆናል። እና በዚህ ሂደት ላይ ያለን ከእሷ ጋር በመሃል ተገናኘን። ያንቺ ሌላ ፓርት መስራላችሁ ወይስ እዚሁ ላይ ይጣጣል? አንድ ላይ ተረተረግና ረዘመባቸው። ይሄም የዘኛ አጣር የኛ ረዘም ይልባቸው ነው። በዛው ወደ መንፈሳዊ ህይወት ነው። በዛው በቃ ቁርባኑ ላይ ይቆም በቃ። እሺ እንደረዘመባቸው ቁርባኑን ጀመርኩ እላችኋለሁ። ከዛ ደግሞ ከሷ ጋር እንዴት እንደተገናኘው ያለውን ደግሞ ነግራችኋለሁ ሌላ ጊዜ። ሰላሙን ሁሉን ከወደዳችሁት ብዙ ነገር ተጠይቀኝ ነበር። ቁርባኑም ጀመርክ እንጂ ብዙ ጥያቄ ነበረብህ። ማለት ቆርቦ ምን ማድረግ፣ ስለ ጸሎት በቀን 7ቱ ጸሎት እንዴት ምን እንደሆነ ምን እንደሚጸለይ በኋላ ላይ መስመር ላይ ከገባው በኋላ ነው። በዳም ሱባኤ እንዴት ነው የሚያዘው እሱን እንሰራላችኋለን። አሁን እንዳይበዛባችሁ ነው። ከዛ በኋላ ደግሞ ያለውን ፓርት ደግሞ ከሷ ጋር እንዴት እንዳለ የሷ ጋር ያለን ህይወት እንዴት እንደመጣ በመንፈሳዊ ህይወት ደግሞ እግዚአብሔር እንዴት አበርቶ እንደቀጠልን ሌላ ቪዲዮ እንሰራላችኋለን ማለት ነው። ከወደዳችሁት ቪዲዮውን ላይክ ማድረጉን አትርሱ። ሲጀምሩ ላይክ ብታደርጉትም ጥሩ ነበር። ላይክ አድርጉ ማለት የነበረብን መጀመሪያ ላይ ነው። ላይክ አድርጉ፣ ሼር አድርጉ፣ ብዙ ሰው እንዲያየው ማለት ነው። ሰላሙኑ ከሷ ጋር ያለውን ነገር እንሰራለን ማለት ነው። ከዛ ወዲያ ያው በድፍረት ትንሽም ተምሮም ያን ነገር አደረገው እንጂ ብዙ ጊዜ አሁን የጸሎቱን የምኑን እንዴት ጀመረ እንዴት ቀጠለ ጻድቃኔ ነው መጀመሪያ ሄድከው። ገና ስለ ጻድቃኔ እናወራላችኋለን። አሁን እኮ ቁርባኑን የጀመርኩት ጻድቃኔ ከመሄዴ በፊት ነው። ከሁሉም በፊት ነው። ጻድቃኔ እንዴት እንደሄድኩኝ ጻድቃኔ ደግሞ የሆነውን ነገሮች ምናምን አሁን ከሰራበት የነበረው ስራ ቦታ ላይ መንፈሳዊ ኮንኩ በኋላ ሁሉ ተባረረ ያለው ሰዎችን እየመከርኩ ለማንኛውም እነግራችኋለሁ። ይሄንን ቪዲዮ ሰዎችን እዛ ሊሰሩ የሚመጡትን ቀለም መቀባት እየቀባት ቀለም መቀባት ኃጢአት ነው እያልኳቸው በዙር ለባለቤቱ ሄደ ይነግራሉ። ይሄ ስራ ያባረ። ለማንኛውም ይሄንንም ሐሳብ ያለው ብዙ ጸጉር ቤት ተባረርኩበትንም እነግራቸዋለሁ። ግን መድኃኒዓለም ለካ ያው ለኔ ሌላ ነገር ስላዘጋጀ ነው። አሁን ያለኝንም ስራ ምን እንደምሰራ አይደለም እነግራችሁ፣ ግን የግሌ እንዴት እንደጀመርኩ እነግራችኋለሁ። እና ሰላሙን ወቅ ሰዓት ብዙ አይሆንባችሁ። እንመጣለን ደግሞ በሶስተኛው ላይ እንዘጋዋለን። እሺ ሰላም ነው።